ይቺ ልጅም ደግሞ በእጄ ላይ ሰበብ እንድትሆን አልፈልግም። የምሬ ነው የምላችሁ። በጣም ብዙ ሴጣናዊ ስሜቶች እየተሰሙኝ ነው። ወላንሳ ናውጪ በምችለው አቅም ስሜቴን ለመቆጣጠርና ታውቂያለሽ፣ እሱ የለም አሁን ብዙ ነገርም ታውቂያለሽ፣ እርግጠኛ ነኝ የሄደበት ታውቂያለሽ። ይህን አንገትሽ ላይ ያደረግሽን ወርቅ ከምበጥሰው ንብረቴ ሽጦ ወይ ደግሞ እኔ በማላውቀው መንገድ የገዛ ብሬ በሌላ መንገድ አውጥቶ ነው ለአንቺ የገዛልሽ ማለት ነው። ሌላው ደግሞ የሆነ አሁን እንደተኩሽ ትቶኛለሽ ብለሽ ካሰብሽ ተሳስተሻል። ሂጂና ሻንጣሽ ይዘሽ ነው። ሚስት እኮ ነው ለምን ማታማክራ ማለት ነው? ሚስት ነው ማለት አረ ላፈሽ ያላከዘኑ አይነ ያየ እግዚአብሔር ምስክሬ ነው። ካንተ የተሻለ ወንድ እሺ ስመጣ አሳይታለሁ። ሰላም ቤተሰብ እንዴት ናችሁ? እኔ ያለውኝ እግዚአብሔር ይመስገን ያው ደህና ነኝ። እኔ እግዚአብሔር ይመስገን ደህና ነኝ ነው የምለው። ምክንያቱም እኔ ከዚህ በኋላ ምን እንደማደርግ ታውቃላችሁ? ይሄ እያለቀስኩኝ ምናምን ነገር ተሰብሬ እሱ ባጠፋውና እሱ ባደረገው እሱ ይዋረድበት እሱ ይፈርበት እንጂ እኔ ምንም ነገር ራሴን ለመጉዳት የምፈልገው ማለት የማደርጋቸው ነገሮች ምንም አይኖሩም። በምችለው አቅም ግን ለልጆቼ መጥፎ ስም ላለመስጠትና ሌላው ደግሞ ይበቃ አላረለ ይሄ ትክክለኛ እርምጃ መሄድ እንዳለብኝ ወይ ደግሞ መወሰን እንዳለብኝ ነው የማውቀው እንጂ ይሄን ያህል ተደፍራችሁ ቤት ውስጥ የገዛ ቤታችሁ ላይ የገዛ ልጆቻችሁ ያሉበት ቤት አንዳንዴ እኮ የተለመደ እኮ ነው። ይሄ ወንዶች መጥፎ ልምድ ካላቸው ብዙ ነገር ያደርጋሉ፣ የምናውቃቸው ነገሮች ናቸው። ግን ደግሞ ጭራሽ ቤታችሁ ላይ አምኖ እንደዚህ ያደርጋለሁ ማለት አንድ ድፍረት ነው። ሁለት ምን ያህል የብልግና ጥግ እንደሆነ ነው የማውቀው ማለት ነውና ስለዚህ እሷንም እሱንም ማድረግ ያለብኝን እኔ ብቻ አይደለም። በነገራችን ላይ ይሄ ነገር ማለት የሆነ እርምጃ መሄድ እንዳለብኝ የሆነ ጥግ ድረስ መሄድ እንዳለብኝ የማምነው እኔ ብቻ አይደለሁኝም። በጣም የሚያግዙኝ ሰዎች አሉ። በጣም ደግሞ በዚህ ጉዳይ ማንም ሰው ዝም እንደማይለኝ አውቃለሁ ማለት ነውና ትላንት አይታችሁታል አይደለ? ወላንሳ ያደረገችው ማለት ነው። ማለት እያመማት ነበር፣ አላቅም እንደሆነ አላቅም፣ ወደ ላይ እያላት ነበረ። እግዚአብሔር ይወቅላትን። ምን እንደተፈጠረ ማቀው ነገር የለኝም። ግን እንደ ሴት ብዙ ማስባቸው ነገሮች አሉ። እኔ እሱን አሁን እንዲ የምለው ነገር አላቅማ። ሳታዩ ሳታቁ ምንም ማድረግ አትችሉም። እና እሱ እያለ የነበረው ምግብ ተስማምታት ላይሆን ይችላል ይላል። እሷ ደግሞ ብዙ ነገር ትላለች። ስለዚህ እሱንም አሟታል። ሲቀጥል እኔ ልጆቼ ብዙ ነገር ነው ያለኝ። በጣም እዚህ ቤት አይደለም እናንተ የምታውቁኝ በጣም የሆነ እንዴት ብዬ ልበላችሁና የነበርኩበት ቦታ ታውቃላችሁ። በተለይ ከድሮ ጀምራችሁ የምታዩን ሰዎች ማለት ነውና እኔ ብዙ ነገር ሆኜ ነው ይሄንን ቤት ያፈራሁት ማለት ነውና ስለዚህ እዚህ ቤት ላይ ግን እነሱ እንዲኖሩ አልፈቅድም፣ ወይም ደግሞ እሷም እዚህ እንድትኖር አልፈልግም። አይደለም እሱ ራሱ ማለት ነው። ስለዚህ የማደርገው ምንድነው በምችለው አቅም መጀመሪያ ላይ በዚህ ጉዳይ ላይ ሰዎች እንዲገቡ አልፈልግም። በምችለው ነገር መጀመሪያ መሄድ ያለብኝ ድረስ ሄዳለሁኝ። ካልቻልኩኝ ግን ሰዎችን አስገባለሁ ማለት ነው። ስለዚህ አሁን ወላንሳን እጠራታለሁኝ። እኔ ያሰብኩት ነገር አለ። ምክንያቱም አይኔ እያየ እዚህ ቤት ምንም ነገር እንዲፈጠር አልፈልግም። ትላንትም ወንድ ልጅ ነው። እኔ መምታት አቅቶት አይደለም ወይም እኔን የሆነ ነገር ማድረግ አቅቶት አይደለም። ግን ያደረገው ስራ ያደረገው መጥፎ ነገር እኔን ሊመታ እኔም የሆነ ነገር ሊያደርግ ማለት ሞራል አይኖረውም። ገብቷችኋል አይደል? እኔ ደግሞ የሆነ ነገር እሱ እኔ ላይ ቢያደርግ የሚፈጠረውን ያውቃል። ስለዚህ ይቺ ልጅም ደግሞ በእጄ ላይ ሰበብ እንድትሆን አልፈልግም። የምሬ ነው የምላችሁ። በጣም ብዙ ሴጣናዊ ስሜቶች እየተሰሙኝ ነው። ምክንያቱም ምን ያህል የድፍረት ጥግ ስለሆነ እያየው ያለሁት ማለት ነው። እሱን አይደለም በተለይ እሷ ላይ ደግሞ ሌላ መጥፎ ነገር ላደርግ እችላለሁኝ እና ከዚህ ሁሉ በእጄ ሰበብ ከምትሆን በእጄ ከምትሞት ወይ በእጄ ሆነ ነገር ከምትሆን ማለት ነው ጠራትና አላቅም። ወላንሳ ናውጪ አፈሽኝ ቆረጥ ስታስጠላ ነይ እግዚአብሔር ያደራኩለት መጥፎ ነገር እንዳላረግ በቃ ማለት ልጆቼ ማሳደግ ስላለብኝ ማለት አንዳንዴ እናትም አባትም ማተው ልጆች ማደግ የለባቸውም። በቃ በብዙ አይነት ስህተቶች እናትም መጥፎ ነገር ታደርጋለች፣ አባትም እንደዛውና
ልጆቼን በምንም ነገር ሁሌ ስወጣም ስገባም ጸሎቴ ምንድን እንደው ታውቃላችሁ? እኔ ባልኖር እንኳን እሱ እንዲኖር፣ እሱ ባይኖር እንኳን እኔ እንድኖር ለልጆቼ ማለት ነው። እና የሆነ ተናድጄ የሆነ ነገር እንዳላረግ በቃ እግዚአብሔር በቃ እጄን የያዘው የምሬ ነው የምላችሁ። እና እንደዚህ ራሱ ፊቴ ላይ ቁጭ ብለሽ አይንሽ ማየት ራሱ ለእኔ በጣም ከባድ ነው። ግን በምችለው አቅም ስሜቴን ለመቆጣጠርና ታውቂያለሽ፣ እሱ የለም አሁን በነገራችን ላይ ቤት የለም ሳሚ ማለት ነው። አላቅም እንግዲህ የጎደላት ነገር ሊገዛላትም ሊሆን ይችላል የወጣው። የት ነው ሄደው ታውቂያለሽ? መቼ ታውቂያለሽ? እኔ ማላውቀው ብዙ ነገር ታውቂ የለም። እኔ ሚስት ተብዬ እንደ ሚስት ያገባኝ እኮ ለእኔ ምንም ነገር ሳያማክረኝ እንዳንቺ ብዙ ነገር ያማክርሽ ይሆናል። ብዙ ነገርም ታውቂያለሽ፣ እርግጠኛ ነኝ የሄደበት ታውቂያለሽ። ታውቂያለሽ? ንገሪኝ፣ የት ነው ሄደው? ርቆ ነው የሄደው ወይስ ደግሞ እዚህ ቅርብ ነው ሄደው? አላውቅም አልኩሽ እኮ። ይኸውልሽ የሆነ ማለት የእልህ ቃል አትመልሽልኝ። የሆነ እልህ እንድጋባ የሆነ ሴጣን ውስጥ እንድገባ ምናምን አታርጊ። በተረጋጋ መንፈስ ነው ማውራሽ። በተረጋጋ መንፈስ አውሩተሽኝ በሰላም መንገድ አሁን ለማን እንዳትመልሽልኝ፣ ሳልጨርስ እንዳታወሪ። ለማወራውን ነገር ትክክለኛ መልስ፣ ከዛ ደግሞ ለምጠይቅሽና ላዘዝኩሽ ነገር ደግሞ ታዘሽ በሰላም የሆነ ነገር ያልኩሽ ነገር መፈጸም ነው ያለብሽ እኮ። ለምን እንደጠራሽኝ ንገሪኝ። ቁጭ በይ፣ ሲጀምር ቁጭ በይ። ቁጭ ብለሽ እንድታወሪኝ እንፈልገው። ግን እሱስ ከመጣ ግን ለምን እንደጠራሽኝ ንገሪኝ። ወይስ እሱ ወጣልሽ የሆነ ነገር ልታደርጊ ሞክረሽ? እንዳንቺ እኔ በዝም ብዬ እንትን አይደለም። እናንተ ናችሁ እንደፈለጋችሁ በሬ መስል የምትነዱት እንጂ እኔ ማድረግ ብፈልግ አሁንም ብዙ ነገር ማድረግ እችላለሁ። እሱ ኖረ ማለት ነው። እሱ ቢኖር ራሱ ማንም ሰው አግደኝ መጥፎ ነገር ላድርግ ካልኩ እኮ ለምን ትንሽ እንኳን አንቺ ቆይ ትንሽ እንኳን አታፍሪም? ትንሽ አታፍሪም ለምታደርጊው ነገር? እዚህ ማለት ሴት ልጅ ሴትን ለመበደል ስትነ እሱ ማለት የሆነ ነገር እንኳን ሲልሽ ማለት ነው የሆነ ጥያቄ ሲያቀርብልሽ እንኳን ምንም ነገር አይምሮሽ ላይ ምንም የሚመጣ ነገር የለም። ለምን ደግሞ አታውቂ? ምንም ማታውቂ ለምን ትሆኛለሽ? አዎ አላውቅም። የማውቀውን እናገር የማላውቀውን ደግሞ እንዴት? ይኸውልሽ አሁን ኦላንሳ ማለት አንቺም የፈለገ መጥፎ ነገር ልታደርጊ ይችላልሽ። እኔ ደግሞ ማለት ነው በጣም እኔ ብቻ አይደለሁም በነገራችን ላይ የተበደለ ሰው ማለት ነው አይን ጥርስ አይደለም ብዙ ነገር ማድረግ ይችላል። እልህ ውስጥም ስለሆነ እስር ቤት ቢገባም አይቆጨውም። የሆነ ነገር ቢያደርግም ምንም ነው የማይመስለው። ግን አንድ ነገር ይዘኛል እኔ ልጆቼ እንጂ አንቺ እንደ በሞራል ቁጭ ብዬ እዚህ ጋር ለወራሽ ቅርና በፊት አሙ ብትሆን ማለት ነው ሁለታችሁ ላይ ዘይት አፍልቼ ደፍቼባችሁ እወጣለሁ በተኛችሁበት ማለት ነው። የሚይዘኝ ግን ምንድነው እነዛ ልጆቼ ናቸው አሁን ያዙኝ ማለት ነው። ስለዚህ ሲጀመር በጣም ብዙ ነገሮች እየሰማው እያየው ነው። ይህን አንገትሽ ላይ ያደረግሽውን ወርቅ ማለት ከምበጥሰው ንብረቴ ሽጦ ወይ ደግሞ እኔ በማላውቀው መንገድ የገዛ ብሬ በሌላ መንገድ አውጥቶ ነው ለአንቺ የገዛልሽ ማለት ነው። እሱ ጋር ያለ ብር ማለት የኔ ብር ነው፣ የኔ ጋር ያለው ብር ማለት የሱ ነው። በፊት አሁን አይደለም። አሁን ስለሱ እንዴት አድርጌ እንደምቀበለው አውቃለሁ። ግን በፊት ግን የጋራ ነበረ። ስለዚህ እንዲህ በእጄ ከመበጥሰውና በእልህ ውስጥ ከሚበጠስና ያንቺም የማንም ሳይሆን ከሚቀር ቀጥ ብለሽ ይሄን አንገትሽ ላይ ያለው ወርቅ አምጪ ፈተሽ ንብረቴ ስለሆነ ኬትም አላመጣሽው ኬትም ቦታ አልገዛሽው የገዛሽ ነይ ቁጭ በይ የትም እንዳትሄጂ ቁጭ ብለሽ ስጪኝ። ለምን ደምሰጥሽ? ነግሬሻለሁ። አልሰጥም። ይኸውልሽ ኦላንሳ እልህ አታስገብኝ። ስጪኝ፣ ቁጭ ብለሽ ስጪኝ። ከፈለሽ እዚህ ይረጅ እንጂ አልሰጥሽም። ምን ይኸውልሽ እንዳልበጥሰው በጥሰውና በጥሽ እሱ አንገትሽ ብነካማ እኔ ድሮ ነገርኩሽ እኮ አንድ ዘይት ነው የሚበቃችሁ ለሁለታችሁ ማለት ነው። ከዛ በኋላ እንዴት እንደምትሆኑ ቆሜ መሳቀቅ አያቅተኝም። እናንተ እንደሰራችሁት ማለት ነው። አሁን እንደዚህ ይዤ ማለት ሳልበጥሰው ቁጭ ብለሽ ፈተሽ ስጪኝ። በሰሰት ራስሽ እዚህ ውስጥ አታስገቢኝ። ስጀር ማለት ልንገርሽ፣ አዳምጪ። የሰጠኝ እሱ ነው፣ ለእሱ ነው የምመልሰው። አንቺ ምን ቤት ስለሆንሽ ነው የምሰጥሽ? አንቺ እንደምትሰጠኝ ነው መሰለሽ።
ልታመጪልኝ ነው? አንቺ በዚህ ብረት አይነሽ ጎልጎ ይሰላወጣ አንቺ ፍጅን ታውጭ አምጪ አላመጣም። ወላንሳ አንቺ ጀመል ያረጋልኝ እሱ ነው። ለሱ ነው ማለት ለሱ በኋላ ትመልሽልህ ለራሱ እንዴት ነው ነገር ያመጣህልኝ እሱ አስፈቅድ ነው ወይ ብለሽ በኋላ ለመጠየቅ ትችያለሽ። ከዛ ከኔ ተቀብሎ ይልስጥሽ እሱ ያኔ እሱ መልስ እንዳልበጥ ሰው አምጪው ቁጭ ብለሽ ስጪኝ። እንደው ታስገቢኝ ስጪ ፍጅን አምጪ እንዴ ነው ጎልጉዬ ማውጣት እንዴ አልሰጥሽም እኔ አልሰጥሽም። እንደውም ስጀር ማለት እሱ ነው ሰጠን ለሱ ነው የምመልስለት። ያው ልውስጥ እያስገባሽ ነው እግዚአብሔር እኔ የፈለገው ነገር አድርጊ ዝግጁ ነኝ ለሁሉም ነገር። እሺ እኔ ካንቺ ጋር መጎዳት አልፈልግም። አምጪው ነው ያልኩሽ። እሺ ካንቺ ጋር እንትን አይደለም እሱ እንዴት እንደማድረግ እንደምቀበል አውቃለሁ። ሲጀመር እኔ አይደለም ይሄ ላንቺ ወርቅ ማለት ነው ወርቁ እንዴት እንዳመጣው አውቃለሁ እኔ ማለት ነው እንዴት ገዝቶ እንዳመጣው አውቃለሁ። ከብቶሻል አይደል? ለካውሽ ለምን እኔ ከሌላ ሴት ከተጋድሞ ያመጣው ወርቅ ነው እንጂ ወይ ደግሞ እንዴት አድርጎ እንደገዛው ስለማውቅ እንዴት ደግሞ እንደምቀበለው አውቃለሁ። ካንቺ ጋር እሱን አልለፋለፈም። በመቀጠል አሁን የማደርገውን ነገር እልውት ሳታስገቢኝ ሌላው ደግሞ የሆነ አሁን እንደተኩሽ ትቶኛለሽ ብለሽ ካሰብሽ ተሳስተሻል። ሂጂና ሻንጣሽ ይዘሽ ነይ። ለምን ቶሎ ሻንጣሽ ይዘሽ ነይ። የት ነው የምሄድ? እነግርሻለሁ። ከዛ በኋላ ይዘሽ ነይ። ሂጂና ይዘሽ ነይ። ክፍታፍ ምን ትከፋለሽ? አላመጣም ስጀር ለምን ደማ ሄደሽ ነይ ይዘሽ ነይ። ለምን ለሱ ምክንያት ንገሪኝ። ለሱ ምክንያት ንገሪኝ። ለማመጣው ነገር ማለት ነው። ሄደሽ ይዘሽ ነይ። ንገሪኝ ለሱ አልብሳ ታስገቢኝ ይዘሽ ነይ። ለምን እሳት ውስጥ አትገቢ? ለምን እሳት ውስጥ አትገቢ? አይዋል ልብስሽ በቃ ምክንያት ነገርኩሽ። ለምን እንደምትጠይቅ ልብስ አይደለም እኮ ይዘሽ ነይ ቶሎ በይ እኮ ለምን እንደማመጣ ምክንያቱም ንገሪኝ። ላየው ልብስሽ ውስጥ ያለ ነገር ምን በቃ ንጹህ ከሆንሽና ሌባ ከሆንሽ አይዋል ልጅ ሌብነት ማለት ይዘሽው ነይ። ልብሱን ግቢና ሻንጣሽ ይዘሽ ነይ። ይዘሽው ነይ ልብስሽ ያለበት ነገር አይደለም። ክፍታፍ ለነገሩ እኮ ነው ያሰው እሱ ነው ማለት ይሄን ያህል ሊያስነቀኝ የቻለው እሱ ሄዶ ከሰራተኛ ጋር መጋደሙና ወርዶ ራሱን እንደዚህ ዝቅ ሲያደርግ አንዳንዴ ሰዎች ከፍ ስታረጓቸው አይወድላቸውም። ራሳቸው ደግሞ ከመጀመሪያው ጀምሮ ዝቅ ያለ ነገር ከሆነ የለመዱት እንደዛ ነው ሁሌም ውጤታቸው ማለት ነው። ስለዚህ ከፍታ አይወድላቸውም፣ ማረግ አይወድላቸውም። ገብቷቸዋል? ይሄ ነው የተማርኩት ከሱ ማለት ነው እንጂማ ክብር ቢወድለትማ ሄዶ ከሱ የተሻለችው ጋር ይሆን ነበር። እሱ ግን ያሳየኝ የት ነው? ታች ነው። ስለዚህ ታች ደግሞ እንዴት እንደሆነ ታሳዩታላችሁ ማለት ነው። ባለጌ እኔ ያቺ ሻንጣ ውስጥ ምንም ይኖር ምንም የሚመለከት ነገር የለም። ገብቶሻል? አንገትሽ ላይ ካረግሽው አይበልጥም እዚህ ውስጥ ምናልባት ለሆነ ነገር የምትይዡ ማለት ነው። እኔ የምፈልገው አሁን እኔና አንቺ እዚህ ቤት ውስጥ የሆነ ተጣልተን የሆነ ነገር እየሆነ ምናምን እንድኖር አልፈልግም። ገና ፖሊስ መጥቶ ይሄ በነገራችን ላይ ልክስክሱላ እንዴት እንደምታስጠላ ሆታ እግዚአብሔር አንቺ ነሽ እንደዚህ እንዳስጠላ ያደረግሽ። እንዴት እንደምታስጠላ በስመ አብ ዳቢሎስ። በአንቺ ምክንያት ግዴታ ሆስፒታል እየተመላለስኩ እዚህ ገና አይደለም እሷንም ተርትሬሉ ለታች ማን ላይ ለምትሄዱት ምን እያደረጋችሁ ነበር? ምን እያደረግሽ? ምን አገባ? ይኸውልሽ እኔ አሁን ከአንቺ ጋር አታከራው አልፈልግም። እኔም ከአንተ ጋር አታከራው ከእናንተ ጋር አታከራው መፍቀድ እዛው ሩቅ ሆነሽ የምትፈልጊውን ነገር አውሪ። እጅ ደግሞ እንደዛ እንዳትል ወደኔ እንደዚህ ስነ ስርዓት እጅ እንደሱ እንዳትል እግዚአብሔርን እኔ ትናንትና ማውቄ ነው ዝም ያልኩት። ሲፈነክጪ ደሜን ስታዘሪው ማለት ነው። ዝም ብለህ እስቲ አንተ እኔ ያደረከው ነገር አንሶ እጅህን ሌላ አንሳ። እጄን አላነሳም እኮ ጥፋቴ ስለሆነ ማለት ነው። ጥፋቴ ስለሆነ እጄን አላነሳም። አሁን ካንተ ጋር ላውራ አይደለም እኔ ካንተ ጋር ላውራ አይደለም። ማን አለ ታውቂ ነበር አይደል እንዴ? አላማከርካትም። ምንድን ነው ስማ ማከራት? ለምን አማከራት? ሆስፒታል እኮ ነው። ሚስት እኮ ነው። ለምን ማታማከራት? ምን ማለት ነው? ሚስት ነው ማለት? ኧረ ላፍሽ ለከዚህ ቁስ ደግሞ ጎረጉሩልህ። ሚስት እኮ ነው። ስነ ስርዓት አንተ እወቅ መጀመሪያ።
አፍህን ዝጋ። በቃ እሺ ዝም መቀመጥ ካለብህ ቁጭ በል። ለማረገው ነገር አገባህ። ዝም አልኩሽ። ይኸውልሽ ያገባኛል ግን በአንዳንድ ነገሮች ምን እያልሽ ነው? ያገባሃል። ካገባህ ደግሞ ወረቀታችሁ አምጡ ተጋባችሁበት። ለምንድን እንደዚህ ነው? እዚህ ቤት እናንተ አይናችሁ ማየት አልፈልግም። እወጣልሻለሁ ጊዜ እኮ ውጡ አንድ ላይ። አሁንም ያው ለአውራት የምጣው አንድ ላይ ደግሞ ትዳራችንን ማስተካከል እንችላለን። የማትዳር የኔ ማስተካከል የሚችል እኮ የኔ አይነ እያየ እግዚአብሔር ምስክሬ ነው። ከአንተ የተሻለ ወንድ ይዤ ስመጣ አሳይታለሁ። ከዛ ይዛኔ እንዲህ ነው የሚጎረጉልልህ። አይነ እግዚአብሔር ምስክሬ ነው። አንተ እኔ ነኝ ያለ ወንድ እዚህ ቤት ይምጣ። እኔ ነኝ ያለ ማለት ነው። እሱን አሳይካለሁ። አጠገብ ዝም ስል አንተ ዝቅ ብለህ ያሳይኸኛ። ላንቺ ዝም ስል ለአንቺ አምጪ ሻንጣው ታመጫለሽ። ነገር ታመጫለሽ። ስማ ወሬ ካንተ ጋር ነው። ለምንድን ነው ሻንጣው የወጣው? ሲጀመር ላውራክ ስለፈለኩ ነበረ። አንተ ዝቅ ብለህ ነው ያሳየኸኝ። ዝቅ ብለህ መሬት ላይ ወይ ምናምን ያሳየኸኝ በምርክክ። እኔ ደግሞ ከፍ ብዬ ነው ማሳይ። ከዛ እንተያያለን። የዛን ጊዜ ወንድ ሰብስቦ ማምጣት እናና አይደለም። እኔ ወንድ ሰብስባለን። እኔ ጽድት ብዬ ነው ማሳይ። ጽድት ብዬ ነው ማሳይ። ልጅ በሆነስ አሳይካለሁ። ዝም ብለሽ ትዳርሽ ላይ ልትማግጪ ፈተፈ ይኸውልሽ ሻንጣው ታምጪ። ይኸውልህ ላውራት የፈለኩት አንተ እዚህ ቤት ለጊዜው ነገሮች ለማስተካከል ነገሮች ለመጨረስ ካንተ ጋር ከዚህ በኋላ እኔ ባሪ አይደለም የኔ ባሪ ልጆች አባት እንደማትሆን ነው የምነግርህ ከዚህ በኋላ ማለት ነው። ለምን ደሞ ነው እሱ እንዴ እኔ እንደዚህ አይነት አባት እንዲኖራቸው በእንተ ስም እንዲጠሩ ካልፈለግ ብልግናህን እንዴት አድርጌ እሱን አሳይካለሁ። እሱን እስከዛ ድረስ እንደማረጋ አሳይካለሁ። ሻንጣ ልጅ ነይና ከፈለግ ሲጀመር ከሷ ጋር አታውሪ፣ አርፈሽ ተቀመጪ ብዬሻለሁ። ሌላ ነገር አትለፍልፊ፣ በቃ አርፈሽ ተቀመጪ። ከሷ ጋር አተከሮ ምናምን አትፍጠሪ። በኋላ አንድ ነገር ብታደርጋት ሰበቡ ሌላ ነገር እኔን እናት አዎ አንቺ ሰበቡ ሌላ ነገር ነው። የሆነ ነገር እጃለ አሳስታት እንትን ብትል እኔን አዎ አታውቀኝም እኮ እኔ አንተ ጋር እንዲሁ እንትን ብዬ ስለምታየኝ አንቺ እኔ ለተዳረ ብዬ ዝቅ ስለምላይኝ ዝም ብዬ ስለተፈነከትኩልሽ ጀማዓሽ እንዳይመስልኝ አንተንም ዝም ብለህ ስለተፈከነከትክልኝ ሳይሆን ያቺኛዋ ሴት አታውቃትም። ያቺኛዋ ሴት አታውቃትም። እሺ አይደለም አንተ ወይ እሱ አይደለም ማለት ነው። አሁን ወርቁን ለአንቺ እያለች ስለሆነ ውሰድልኝ አልፈልግም። በቃ ለምንድን ነው አንቺ ተወርቂ አንቺ ነው እኔ አሁን እዛ ስለ ወርቃችሁ እዛው አውሩ። አያገባኝም። አንገትሽ ላይ አይደለም ጭንቅላትሽ ላይ አዘር ዙሪ። አያገባኝም። አሁን የምፈልገው ከዚህ ቤት ይዛው ውጣ። ከፈለገች ራሱ ውጣ፣ ካልፈለገች ደግሞ አብራችሁ ውጡ። ያንተ እኔ ተዳሬ ነው አልወጣም። መፍትሄዎች አሉ፣ ብዙ መፍትሄዎች። ስለዚህ እነሱ እስኪስተካከሉ ድረስ በቃ አንቺ ተግባ ወደ ውስጥ አትገባም። ሻንጣዋን ይዘት ውጣ። አለበለዚያ ደግሞ ሲጀመር ምን አበዛሽ? በቃ ወላንሳ ጭቅጭቅ እንደዚህ አይነት ንግግር አያስፈልግም ብዬ ተናግር። ግቢ ቶሎ እና አላበዛሽም እንዴ? ምንድነው? ወደ ውስጥ ግቢ ያልኩሽ። አልገባም። በቃ አልገባም። እሺ የፈለገ ነገር እንጠበቅ። አልገባም። ሰው የሚልሽ ራስህ እንዴ? ግቢ አልገባም። በቃ ለምን ይወት እዚህ አታልኩም? በቃ ናይ ግቢ ያልኩሽ አይደል? እንዴ